ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል። 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ከመላው ኢትዮጵያ ተጀምሯል። ዜና ኢትዮጵያችን እስከ 8 ሰዓት ድረስ ይዘልቃል። ዛሬ 20ኛው የብሔር ብሔረሰቦች ቀን ተከብሯል። ለዚህ ቀን እንኳን አደረሳችሁ ለማለት እንወዳለን። ሮዛ መኮንን ባልደረባዬ አሸናፊ እንዳለ እስከ 8 ሰዓት ዜና ኢትዮጵያን በሁለት ምዕራፍ እየመራን ወደ እናንተ እንደርሳለን። አበይት ጉዳዮችን እንቀራችሁ። ኢትዮጵያም ከጨለማ ወደ ንጋት እየተሸጋገረች ባለችበት በዚህ ታሪካዊ ጊዜም የብሔር ብሔረሰቦችና ሕዝቦች ቀንን ስናከብር በየዘርፉ የተመዘገቡ እድገቶችን ለማስቀጠል ዳግም ቃላችንን በማደስ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ በፍጥነት እያደገ ያለ ኢኮኖሚ አስተማማኝና ዘላቂ የኃይል አቅርቦት በማስፈለጉ የኒውክሌር ኃይል ፕሮግራም ተግባራዊ መደረጉን ተናገሩ። ከውጭ አዲሱ የአሜሪካ የደህንነት እቅድ ከሩሲያ ጋር እንደሚስማማ የሁለቱ ሀገራት መሪዎች ገለጹ። ዘገባዎቻችን ይጀምራሉ። የተወደዳችሁ ከዜና ኢትዮጵያችን ወደ የምናስቀድመው የብሔር ብሔረሰቦች በዓል ጋር የተገናኘውን መረጃ ነው። ወደዛ ዝርዝር እመራችኋለሁ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከጨለማ ወደ ንጋት እየተሸጋገረች ባለችበት በዚህ ታሪካዊ ጊዜ የሚከበረው የብሔር ብሔረሰቦችና ሕዝቦች ቀን በየዘርፉ የተመዘገቡ እድገቶችን ለማስቀጠል ዳግም ቃል የሚታደስበት መሆኑን ገለጹ። ኢትዮጵያን መተሳሰር ሲገባን ክፉ እሳቤ ባለው በባዳ እሳቤ እንዳንጠለፍ ሰላማችንን ማጽናት ይገባል ሲሉም ገልጸዋል። 20ኛው የብሔር ብሔረሰቦችና ሕዝቦች ቀን በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ተከብሯል። ቶማስ ኃይሉ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሐሳብ ለሃያኛ ጊዜ በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሆሳዕና ከተማ እየተከበረ በሚገኘው የብሔር ብሔረሰቦችና ህዝቦች ቀን ላይ ጠቅላይ ሚኒስትር አብይ አህመድ ንግግር አድርጓል። በዚህም ኢትዮጵያዊነትና ኢትዮጵያ በህብር ባህል የሚኖርና የሚጸና መሆኑን ገልጸው የአንዱ ማንነት ለሌላው ሀብቱና ውበቱ በመሆኑ ሁሉም በእኩልነት የሚኖርባት ሀገር ናት ብለዋል። ያንዳችን ለሌላችን ውበት ያንዳችን ለሌላችን ክብር የሆነባትን ሀገር ኢትዮጵያ አንዱ ከፍ ሌላው ዝቅ ብሎ ሳይሆን ሁላችን እኩል ሆነን በወንድማማች አይን ተያይተን በመደመር እሳቤ የበለጸገች ኢትዮጵያን ለልጆቻችን እንድናሻግር አደራ ልላችሁ እወዳለሁ። በአባቶች ደም የተወረሰውን ነጻነት በብልጽግና ማረጋገጥ ይገባል ያሉት ጠቅላይ ሚኒስትሩም የከተሞች እድገት፣ የግብርናው መዘመን፣ ከቱሪዝምና ከማዕድን ሀብቶች መጠቀም በመጀመራችን የብሔር ብሔረሰቦችና ህዝቦችን ቀን ስናከብር ኢትዮጵያን ለማጽናት ዳግም ቃላችንን የምናድስበት መሆን አለበትም ብለዋል። ኢትዮጵያ በሁሉም መመዘኛ ከጨለማ ወደ ንጋት እየተሸጋገረች ባለችበት በዚህ ታሪካዊ ጊዜ በሆሳዕና ከተማ ተገናኝተን ዳግም ቃል ኪዳናችንን ለመጠበቅና ለማጽናት መላው የኢትዮጵያ ልጆች በዚህ ጀግና ህዝብ ፊትና በሆሳዕና ከተማ ዳግም ተገናኝተን የጀመርነውን ለመጨረስ ያልጀመርነውን ለመጀመር ኢትዮጵያን ለማጽናት በጋራ እንድንቆም በድጋሚ ጥሪዬን አቀርባለሁ። ብልጽግናን ለማረጋገጥ ተግቶ መስራት ይገባል ሲሉ ጠቅላይ ሚኒስትሩ ገልጸዋል። ኢትዮጵያ ችግሯን ብቻ ሳይሆን ያላትን የማደግ ዕድል በመመልከት በጋራ ለብልጽግናዋ መረጋገጥ መስራት ይገባል ሲሉም ጠይቀዋል። ችግሯን ብቻ ሳይሆን አቅሟን ከኢትዮጵያ መቀበል ብቻ ሳይሆን ለኢትዮጵያ መስጠት። ብዙ እጆች በትብብር ካልሰሩ እህል ዳቦ መሆን ስለማይችል በትብብር መንፈስ በብዙ ትጋትና ልፋት አዲስ የታሪክ ገጽ ለኢትዮጵያ ለአፍሪካም ብርሃን የሚሆን የብልጽግና ጅማሮ በእኛም በሌሎችም የሚታመንበትና ለትምህርት የሚውል ዳግም አድዋ በኢትዮጵያ ይከበር ዘንድ ዛሬ አፍሪካ የምትፈልገው ብልጽግናን ነውና በልጽገን ለማበልጸግ በጋራ እንድንሰራ በድጋሚ በታላቅ ትህትና አደራ
ላችሁ ፈልጋለሁ። ህብረ ብሔራዊ አንድነታችንን በማጠናከር የኢትዮጵያን ብሔራዊ ጥቅሟን በማረጋገጥ ሁለንተናዊ ብልጽግናን ለትውልድ ማውረስ ይገባል ሲሉም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። እኛ ኢትዮጵያውያን ህብረ ብሔራዊነትን እያጠናከርን በገዥ ትርክት አቃፊ በሆነው እሳቤ እየተሸመን በተቋማዊ ለውጥ የሀገር ግንባታና የሀገረ መንግስትን ማጽናት ጅማሯችንን እያጎለበትን ብሔራዊ ጥቅማችንን በስልት በብቃት በውጤትና በጥበብ እያሳካን ሁለንተናዊ ብልጽግናን እያረጋገጥን የተዋበች የላቀች የጸናች ሀገር ለልጆቻችን ማስረከብ እንድንችል ዛሬ የተሰጠን ታላቅ የዕድል ቀን ነውና እንድንጠቀምበት አደራ ልላችሁ እወዳለሁ። ኢትዮጵያውያን የባዳ የክፋት ሐሳብን በመከላከል ሰላምን ማጽናት ይገባቸዋል ሲሉም ጠቅላይ ሚኒስትሩ አክለዋል። መሻትና የባዳን ክፋት መለየት ይጠበቅብናል። ባዳ በክፋት የኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን እርስ በርስ መተሳሰር ሲገባን ክፉ ሐሳብ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ቀልብ ገዝተን ሰላማችንን እናጽና፣ በንግግር እንመን። እያንዳንዱን ፈተና ወደ ዕድል በመቀየር የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን አንድነት እናጠናክራለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ኢትዮጵያ ብዙ ተስፋ ያላት እድገት እያስመዘገበች ያለች ሀገር በመሆኗም ማንኛውም ፈተና ከብልጽግና ጎዳና ወደ ኋላ አይመልሳትም ሲሉም ጠቅላይ ሚኒስትር አብይ አህመድ መልእክታቸውን አስተላልፈዋል። ተመልካቾች አሁን ደግሞ ሪፖርተሮቻችን በቀጥታ መስመሮች ላይ ተገኝተው ተጨማሪ መረጃዎችን ወደሚያጋሩባቸው ጉዳዮች ነው የምናልፈው። ቀዳሚ የምናደርገው ከዚሁ ከ20ኛው ብሔር ብሔረሰቦችና ሕዝቦች ቀን በዓል ጋር የተገናኘውን ይሆናል። 20ኛው የብሔር ብሔረሰቦችና ሕዝቦች ቀን ጠቅላይ ሚኒስትር አብይ አህመድ በተገኙበት በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ተከብሯል። ጠቅላይ ሚኒስትር አብይ አህመድ መላው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በእኩልነት በወንድማማችነትና በመደመር ስሜት ሁለንተናዊ ብልጽግናን ለማረጋገጥ እንዲሰሩ ጥሪ አቅርበዋል። በዚህ ጉዳይ ላይ ተጨማሪ መረጃ ለሰጠን ሪፖርተራችን መስከረም ቸርነት በቀጥታ መስመራችን ላይ ትገኛለች። መስከረም እንደምን ውለሻል? በሆሳዕና ከተማ የነበረው የበዓሉ ድባብ ምን መልክ ነበረው? የተላለፉ መልእክቶችን ጨምረሽ መረጃዎችን አጋሪ ነው። አመሰግናለሁ። 20ኛው የብሔር ብሔረሰቦችና ሕዝቦች ቀን በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ በድምቀት ተከብሯል። የጠቅላይ ሚኒስትር አብይ አህመድ እንዲሁም ሌሎች ከፍተኛ የመንግስት የስራ ኃላፊዎች፣ የክልል ርዕሰ መስተዳድሮች፣ መላው ብሔር ብሔረሰቦችና ሕዝቦች የወከሏቸው የተገኙበት ድምቅ ባለ መንገድ በሆሳዕና ከተማ ስቴዲየም ነው የተከበረው። የተለያዩ ትርኢቶችን የያዘ እንዲሁም አጠቃላይ የተለያዩ መልእክቶችም ጭምር የተላለፈበት የቀጣይ የ21 ደግሞ የብሔር ብሔረሰቦች እና ህዝቦች ቀንን የሚከበርበት ከተማ የተመረጠበት ነው። በዚህ መድረክ ላይ እንግዲህ ንግግር ያደረጉት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ሁሉም ብሔር ብሔረሰቦችና ህዝቦች እኩልነት፣ በወንድማማችነት ስሜት፣ በአብሮነት ስሜት ሁለንተናዊ ብልጽግናን ለማረጋገጥ አብረው በጋራ ሊሰሩ ይገባል ብለዋል። የአንደኛው ለሌላኛው ያለው ልዩነትና ውበትና ጉልበት እንዲሁም አቅም የሚሆነው ጌጡ የሚሆነው በመሆኑ በጋራ ሊሰሩ እንደሚገባም ነው የገለጹት። እንግዲህ ሁሉም ብሔር ብሔረሰቦችና ህዝቦች የራሳቸው የሆነ ባህልና እሴት ያላቸው መሆናቸው ይህንን ደግሞ ወደ አንድነትና ወደ አብሮነት በማምጣት ለሀገር ሁለንተናዊ ብልጽግና መስራት እንደሚገባ ነው የገለጹት። ሌላው በዚሁ መድረክ እንግዲህ ንግግር ያደረጉት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር እንደገለጹት እንግዲህ በተለይ አሁን ላይ ያለንበት ዘመን የታላቁ ህዳሴ ግድብን እንግዲህ እውን በተደረገበት ማግስት እንዲሁም ደግሞ ኢትዮጵያ ተአማኒና ፍትሃዊ ምርጫ ለማካሄድ መንግስት ዝግጁ በሆነበት በዚህ ወቅት ላይ ይህ የብሔር ብሔረሰቦች ቀን መከበሩ ልዩ ትርጉም የሚሰጠው መሆኑ ነው የገለጹት። እንግዲህ ምንም አይነት ህብረ ብሔራዊ አንድነት ለማረጋገጥ ያለ ዲሞክራሲያዊ መግባባት የሚታሰብ አይደለም ሲሉ እሳቸውም ተናግረዋል። ስለዚህም እንግዲህ ዲሞክራሲያዊ በሆነ መንገድ ህብረ ብሔራዊ አንድነትን ማጠናከር እንደሚገባ ነው የገለጹት። በተለይ እንግዲህ ከተሞች በተለያየ ጊዜ የብሔር ብሔረሰቦችን ቀን እንዲያስተናገዱ ይገኛሉ። በዘንድሮም እንግዲህ በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ነው የተከበረው። ታዲያ ይህም እንግዲህ በተለይ ከተሞችን ዝግጁነት በማድረግ ረገድ ከፍተኛ ጠቀሜታ እንዳለው ገልጸዋል። ክልሉም እንግዲህ ሆሳዕና ከተማ ላይ የተለያዩ መሰረተ ልማት ግንባታዎች ሲከናወኑ እንደነበረ ነው የገለጸው።
የብሔር ብሔረሰቦችም ቀን እዚህ ላይ እንግዲህ መከበር መቻሉ ደግሞ በዚህ ረገድ ጠቃሚ እንደሆነ ነው የገለጹት። የዚህ የ20ኛው የብሔር ብሔረሰቦችና ህዝቦች ቀን እንግዲህ አስተናጋጅ ክልል የነበረው ማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰውም እንደገለጹት በተለይ ኢትዮጵያ አሁን ላይ ሀገራዊ ምክክር ሂደቱን እንግዲህ ተግባራዊ ያደረገች ያለችበት ጊዜ እንደሆነ አንስተዋል። ምክክርና ውይይት ደግሞ ህብረ ብሔራዊ አንድነትን ለመገንባት ወሳኝ ከመሆኑ አንጻር በተለይ ደግሞ ይህ አሁን የተካሄደው የብሔር ብሔረሰቦች ቀንም ብሔር ብሔረሰቦች በጋራ እንዲተዋወቁ ባህልና እሴታቸውን እርስ በርስ እንዲተዋወቁ የሚያደርጋቸው መሆኑን ነው የተናገሩት ማለት ነው። እንግዲህ ክልሉ ራሱን የቻለ በርካታ የተፈጥሮ ጸጋ ያለው መሆኑን ገልጸዋል። እንደ ሀገር ደግሞ ለሚፈለገው ሁለንተናዊ ብልጽግናን ለማረጋገጥ ደግሞ በጋራ እንደሚሰሩና በተለይ ደግሞ የማዕከላዊ ኢትዮጵያ ክልልም የሚጠበቅበትን ኃላፊነት እንግዲህ ለመወጣት ዝግጁ መሆኑን ነው የገለጹት ማለት ነው። ቀደም ሲል የገለጽኩት እንደነበረው የተለያዩ ትርኢቶች የነበረበት የተለያዩ መልእክቶች የተላለፉበት ታዳጊዎች አቅማቸውን ያሳዩበት የተለያየ ትርኢቶች ቀርበው መልእክቶች የተላለፉበት ነው። ቀደም ሲል እያነሳ ነው እንደነበረው የ21ኛው ደግሞ የብሔር ብሔረሰቦችና ህዝቦች ቀን እንግዲህ ለማክበር ጅማ ከተማ የተመረጠች ሲሆን ከዚህ ጀምሮ እንግዲህ የተለያዩ ዝግጅቶች እንደሚደረጉም ገልጿል። እንዲሁም የታላቁ ህዳሴ ግድብ ዋንጫ የመረካከብ ስራዎችንም ጭምር የተደረገበትና መላው ኢትዮጵያ ብሔር ብሔረሰቦች የወከሏቸው ልኡካን ቡድኖች ደግሞ ወጥተው ያላቸውን ባህልና እሴቶች እንግዲህ የተለያዩ ባህላዊ ጨዋታዎችም ጭምር በስታዲየሙ ዙሪያ ያስመለከቱበት ነው ማለት ነው። ለሰዓቱ ያሉ መረጃዎች እነዚህ ናቸው። መስከረም ለመረጃዎች እናመሰግናለን። ጥሩ ቀን ይሆንልሽ። ዜና ኢትዮጵያችንን እየተከታተላችሁ ትገኛላችሁ። ከብሔር ብሔረሰቦችና ህዝቦች ቀን ጋር የተገናኙ ዘገባዎቻችንን እዚህ ላይ ገታ እናድርግና ወደ ሌሎች መረጃዎች እንሻገርም። ከ25 ሚሊዮን በላይ ህጻናት ተደራሽ የሚሆኑበት ሀገር አቀፍ የተቀናጀ ፖሊዮ ክትባት ዘመቻ ሊካሄድ ነው። ኢትዮጵያ ህብረተሰብ ጤና ኢንስቲትዩት እንዳስታወቀው ከታህሳስ 3 እስከ ታህሳስ 6 ሀገር አቀፍ የተቀናጀ የፖሊዮ ክትባት ዘመቻ ይካሄዳል። ይህን ዘመቻ አስመልክቶ ሀገራዊ የንቅናቄ መድረክም በአዳማ ከተማ እየተካሄደ ነው። እዚህ ርዕሰ ጉዳይ ላይ ቆይታ እናድርግ። ሪፖርተራችን አባዲ ወይናይ በቦታው ተገኝቶ ይህንን መረጃ ተከታትሎታል። ከሱ ጋር እንቆያለን። እንዴት ውለሃል አባዲ? እንግዲህ የሀገር አቀፍ የተቀናጀ የፖሊዮ ክትባት ዘመቻው እንዴት ነው ተግባራዊ የሚደረገው የተባለው? ፖሊዮን ለመከላከል የሚኖረው አስተዋጽኦ እንዴት ይገለጻል? አመሰግናለሁ። እንግዲህ የሀገር አቀፍ የተቀናጀ የፖሊዮ ክትባት ዘመቻ ሀገራዊ የንቅናቄ መድረክ በዚሁ በአዳማ ከተማ እየተካሄደ ይገኛል። በዚህ የንቅናቄ መድረክም ባለድርሻ አካላት፣ የሃይማኖት አባቶች፣ ባለሙያዎች እየተሳተፉበት ነው የሚገኙት። ይህ የክትባት ዘመቻ በመላ ሀገሪቱ ተግባራዊ የሚደረግ ነው የሚሆነው። ማለትም ከ25 ሚሊዮን በላይ የሚሆኑ ህጻናት የዚህ ክትባት ተጠቃሚ ይሆናል ተብሎ የሚጠበቅ ነው የሚሆነው። ከታህሳስ 3 እስከ 6 ድረስ ለ4 ቀናት ነው በመላ ሀገሪቱ ተግባራዊ የሚደረገው። በዋናነትም ደግሞ ከ5 ዓመት በታች ለሚሆኑ ህጻናት ነው የሚሰጠው። በተለይም ደግሞ የፖሊዮ በሽታ እንደሚታወቀው በንጽህና ጉለት የሚከሰት ከመሆኑ ጋር ተያይዞ አጠቃላይ በሀገር አቀፍ ደረጃ በዓለም አቀፍ ደረጃ በወረርሽኝ ደረጃ የሚጠቀስ በሽታ ነው። ይህን ለመከላከል ሀገራት በተለያዩ ስራዎች ላይ ተግባራዊ እያደረጉ ነው የሚገኙት። በተለይም ከ1998 ጀምሮ እንደ ፈረንጆቹ ማለት ነው በርካታ ስራዎች የተከናወኑ እንደሚገኙ የተገለጸው። በዚህም ደግሞ ከ20 ሚሊዮን በላይ የሚሆኑ ህጻናት በዚህ በሽታ እንዳይያዙ ስራዎች መሰራታቸው ተገልጿል። ከ3 ቢሊዮን በላይ የሚሆን ደግሞ ለህጻናት ክትባት መሰጠቱ የተገለጸው። ኢትዮጵያን በተለያዩ ዘመናት የፖሊዮ በሽታን ለመከላከል በርካታ ተግባራትን እያከናወነች እንደምትገኝና በዚህም ደግሞ ውጤቶች እየተገኙ እንደሚገኙ የተገለጸው። በተለይም ደግሞ አጠቃላይ በተሰራው ስራ አማካኝነት በኢትዮጵያ በርካታ ስራዎች ሰርተው ይህን በሽታ መከላከልና መቆጣጠር መቻሉ የተገለጸው። ይሁን እንጂ አሁን ላይ ካለው አጠቃላይ ሀገራዊና ዓለም አቀፍ ደረጃ አንጻር ክትባቱ አስፈላጊ ከመሆኑ ጋር ተያይዞ የቤት ለቤት ክትባት የሚደረግ ሲሆን ከ25 ሚሊዮን በላይ የሚሆኑ ህጻናት የዚሁ ክትባት ተጠቃሚ ይሆናል ተብሎ የሚጠበቅ ነው የሚሆነው ማለት ነው። ከዛ ባሻገርም ደግሞ በተለይም ኢትዮጵያ ይህንን ተግባራዊ ለማድረግ ከወዲሁ ቅድመ ዝግጅት እየተደረገ እንደሚገኝ የቤት ለቤት ክትባቱን ተግባራዊ ለማድረግ ከሀብት ማፈላለግ ጋር ተያይዞ የክትባትን ዝግጁነት ከማድረግ ጋር ተያይዞ በርካታ ስራዎች እየተሰሩ እንደሚገኙና ለዚህ ደግሞ ሁሉም ባለድርሻ አካላት የበኩላቸውን ሊወጡ እንደሚገባ ነው ዛሬ በነበረው መድረክ የተገለጸ ማለት ነው። ለዚህም ደግሞ የሃይማኖት አባቶች፣ የሀገር ሽማግሌዎች ከዛ ባሻገር የጤና ባለሙያዎች ሊሳተፉበት የሚገባ መሆኑ የተገለጸው። በተለይም ይህ የመጀመሪያ ዙር ነው። በዋናነትም ደግሞ ከ5 ዓመት በታች ህጻናትን ታሳቢ ያደረገ ከመሆኑ ጋር ተያይዘው የሚሰራው ስራ በተጠናከረ አኳን ተግባራዊ ለማድረግ ከወዲሁ በርካታ ስራዎች እየተሰሩበት እንደሚገኝ የተገለጸው። ቀጣይ ዙር ደግሞ በሁለተኛ ዙርም የሚካሄድ ነው የሚሆነው። አሁን ላይ ግን ከታህሳስ 3 እስከ 6 ድረስ ለ4 ቀናት የሚቆይ ነው የሚሆነው ማለት ነው። በዚህም ደግሞ በመላ ሀገሪቱ በክልሎች፣ በወረዳዎች፣ በቀበሌ እንዲሁም ደግሞ በተለያዩ አደረጃጆች ተግባራዊ የሚደረግ ከመሆኑ ጋር ተያይዞ አሁንም በቂ ዝግጅት እየተደረገ እንደሚገኝና ይህ ደግሞ ፖሊዮን የሚያስከትለውን ጉዳት ለመቀነስ አይነተኛ ሚና ያለው መሆኑ የተገለጸው። በተለይም መረጃዎች እንደሚያሳዩት ኢትዮጵያ በፈረንጆቹ 2025
41 የሚሆኑ በዚሁ በሽታ የተጠቁ ህጻናት ታይቶባቸዋል። ታዲያ ይህንን በሽታ ለመከላከል ከዛ ባሻገርም ደግሞ በሽታውን ለመቆጣጠርና ለመከላከል ክትባቱ ተግባራዊ መደረጉ ሀገራዊ ፋይዳው የላቀ መሆኑን የተገለጸው። ከዛ ባሻገርም ደግሞ በተለይም ከዚህ በፊትም የወሰዱ ህጻናት ይህንን ክትባት የወሰዱ ህጻናት መልሰው እንደሚወስዱና ከዛ ባሻገርም ደግሞ ያልወሰዱም አሁን ላይ እንደሚወስዱ የተገኘባቸው ደግሞ ወደ ጤና ተቋማት የመውሰድ ስራ እንደሚከናወን ተገልጿል። ለዚህም ደግሞ አሁን ላይ በርካታ ስራዎች እየተሰሩ እንደሚገኙ ዛሬ በነበረው ሀገራዊ የመድረክ ንቅናቄ ዘመቻ ተገልጸዋል። መልካም አባዲ እናመሰግናለን ለመረጃዎች። መልካም ቀን ይሆንልን። በባሌና ምስራቅ ባሌ ዞኖች የሚገኙ የቱሪስት መስህቦችን ለሀገሪቱ ኢኮኖሚ እንዲውሉ በትኩረት እየተሰራ መሆኑን የኦሮሚያ ክልል ባህልና ቱሪዝም ቢሮ አስታወቀም። በዞኖች የሚገኙ የተፈጥሮ የቱሪስት መስህብ ቦታዎችን የመጎብኘትና የማስተዋወቅ ስራ እየተካሄደ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አሊ ደደፈው በቀጥታ መስመራችን ላይ ይገኛል። አሊ እንደምን ውለሃል? አጠቃላይ የጉብኝት መርሃ ግብሩ ምን መልክ አለው የሚለውን ጠቅላላ አድርገህ አድርሰን። አመሰግናለሁ። እንግዲህ የምንገኝበት በኦሮሚያ ክልል በምስራቅ ባሌ ነው። የዓለም የቱሪዝም ቀን ምክንያት በማድረግ የኦሮሚያ ክልል ባህልና ቱሪዝም ቢሮ ከፌዴራል ባህልና ቱሪዝም ጋር በመሆን የተለያዩ በምስራቅ ባሌና በባሌ ዞን የሚገኙ የቱሪስት መስህብ ቦታዎችን በመጎብኘትና የማስተዋወቅ ስራ ነው እየሰራ የሚገኘው ማለት ነው። በዚሁ መሰረት አሁን የምንገኝበት በምስራቅ ባሌ ሲሆን ይሄ ምስራቅ ባሌ የትልቁ የሶፍ ዑመር ዋሻ ድሬ ሼክ ሁሴን የሚገኙበት አካባቢና የቅርጻ ቅርጽ የሚገኙበት ነው፣ ሰው ሰራሽና የተፈጥሮ። በዚሁ መሰረት የኦሮሚያ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ ሰለሞን ታምሩ የሶፍ ዑመር ዋሻን ለዓለም የቅርጽ ጥበቃ ድርጅት ዩኔስኮ ለመመስገብ ሁሉም ዶክመንቶች ያለቁ መሆኑን እዚህ ጋር የተጠናቀቀ መሆኑን ነው የገለጹልን ማለት ነው። በዚሁ መሰረት በባሌ የሚገኙ የቱሪስት መስህቦች ለሀገር ኢኮኖሚ እንዲውሉ መንግስት የፌዴራልና የክልል መንግስት ትኩረት ሰጥቶ በዚህ አካባቢ ላይ እየሰራ ነው የሚገኘው። በዚሁ መሰረት ብዙ መሰረተ ልማቶች በዚህ አካባቢ እየተሰሩ የሚገኙ ሲሆን በሶፍ ዑመር አካባቢ ጠቅላይ ሚኒስትር ዶክተር አብይ አህመድ ትኩረት ሰጥቶ ይሄንን አካባቢ በማልማታቸው በህዝቡ ዘንድም ከፍተኛ ደስታ ነው የሚታየው ማለት ነው። ድሬ ሼክ ሁሴንም ትላንትና ሄደን ነበር። በዛ አካባቢም ልክ እንደ ሶፍ ዑመር ትኩረት እንደሰጠ ሁሉ ለድሬ ሼክ ሁሴንም ትኩረት ተሰጥቶ መንገድ እየተሰራ ነው የሚገኘው። ሆኖም አሁን ከማብራት ጋር ተገናኝተው ከማብራት ጋር የተለያዩ ኢንፍራስትራክቸራሎች እንደሚያስፈልጉ መሰረተ ልማት እንደሚያስፈልጉ ነው እዛ አካባቢ ያሉ ነዋሪዎች የገለጹልን። ቱሉ ዲምቱ አካባቢም ሄደናል። በቀን ከ50 በላይ ሰዎች እዛ አካባቢ መጥተው እንደሚጎበኙት ነው የገለጹልን ማለት ነው። ለዚሁም ደግሞ መሰረተ ልማቶች እየተሰሩ ነው የሚገኙት። እዛ አካባቢም የጠጠር መንገድ እዛ አካባቢ እየተሰራ ሲሆን ሁሉም እዛ አካባቢ ለጉብኝት የሚሄዱ ሰዎች በቀላሉ ሄዶ እንደሚመጡና በቀን የሰው እዛ አካባቢ መጥተው የሚጎበኙት ሰዎችን ቁጥር ከፍ እያለ መሆኑን ነው እኛም ከዛ አካባቢ ያገኘነው መረጃ የሚያመላክተው። አላሁኑ ያለኝ ይሄን ይመስላል። አሊ ለመረጃዎች እናመሰግናለን። ጥሩ ቀን ይሆናል። ዘገባዎቻችን ቀጥለዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ በፍጥነት እያደገ ያለ ኢኮኖሚ አስተማማኝና ዘላቂ የኃይል አቅርቦት በማስፈለጉ የኒውክሌር ኃይል ፕሮግራም ተግባራዊ መደረጉን ተናገሩ። የኃይል አቅርቦት ሳይረጋገጥ ከድህነት መውጣት የማይታሰብ ነው ያሉት ሚኒስትሩ የኢትዮጵያ የኒውክሌር ኃይል ፕሮግራም የደህንነትና ሌሎች የዓለም አቀፉን የአቶሚክ ኢነርጂ ሕጎች የሚከተል ይሆናል ብለዋል። የኢትዮጵያ የኒውክሌር ኃይል ፕሮግራም መጀመርና የኮሚሽኑ ወደ ስራ መግባት ኢትዮጵያ ቴክኖሎጂን ለመከተል የወሰደችው ጠንካራ ውሳኔን ያሳያል ያሉት ደግሞ የኒውክሌር ኃይል ኮሚሽነር ሳንዶጋን ደበበ ናቸው። ኮሚሽነሩ እንዳሉት ፕሮግራሙ የኤሌክትሪክ ኃይል ከማመንጨት ባሻገር በጤና አጠባበቅ፣ በግብርና፣ በኢንዱስትሪና በምርምር ዘርፎች በመዋል የኢትዮጵያን ሕይወት ለማሻሻልም ያለመ ነው። የኢትዮጵያ የኒውክሌር ኃይል ፕሮግራም የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ምክትል ዳይሬክተርን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ይፋ ተደርጓል። ዘገባው የሪፖርተራችን ፍሬህይወት ረታ ነው። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ከመላው ኢትዮጵያ ነው እየተከታተላችሁ የምትገኙት። አሁንም አብሮነታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። ወደ ዝርዝር ዜናዎች አልፈናል።
የአማራ ክልልን ሰላም ለማጽናት እየተደረጉ ያሉ የሰላም ድርድሮች ተጠናክረው ሊቀጥሉ እንደሚገባ በምስራቅ ጎጃም ዞን የመርጡ ለማርያም ከተማ አስተዳደርና አካባቢው ነዋሪዎች ጠየቁ። የመርጡ ለማርያም ከተማ አስተዳደርና አካባቢው ነዋሪዎች በወቅታዊ የሰላም ጉዳይ ዙሪያ ተወያይተዋል። ሳሙኤል ወርቃየው በምስራቅ ጎጃም ዞን የመርጡ ለማርያም ከተማ አስተዳደርና የነፍሴ ሳር ምድር ወረዳ ነዋሪዎች በወቅታዊ የሰላም የመልካም አስተዳደርና የልማት ጉዳዮች ዙሪያ የክልሉ ከፍተኛ አመራሮች በተገኙበት ተወያይተዋል። በመድረኩ የአካባቢው ነዋሪዎች ሰላማችንን በጋራ ጥረት ለመመለስ እንስራ ብለዋል። የወጡ ወንድሞቻችንን እህቶቻችንን ለመመለስ ከዚሁ ከመድረክ ጀምረን አጀንዳ ይዘን እናስማማ። ሰላሙን ፍለጋ ነው የመጣችሁ። እኛም ሰላም ጠምቶናል። በቃ በተነሳሽነት እንሂድና ሰላም ይብቃ፣ መሞት ይብቃ፣ መተላለቅ፣ ልጆች አጣን። አሁን በዚህ ወቅት ደግሞ ሊከብር የሚፈልግ ሰው አለ። በዚህ ወቅት እኛ ህይወታችንን ለማስረዘም እየለፋን፣ ሌሎች ደግሞ ሊከብሩ ፎቅ ሊሰሩ መኪና ሊገዙ የሚለፉ ሰዎች አሉ። መንግስት ለሰላም የዘረጋውን እጅ እንዳያጥፍ የጠየቁት የውይይቱ ተሳታፊዎች ሰላምን ለማጽናት የሃይማኖት አባቶችና የሀገር ሽማግሌዎችም የበኩላችንን ልንወጣ ይገባል ነው ያሉት። ሽማግሌዎችም የሃይማኖት አባቶችም ለሀገራችን ለወንዛችን ብለን ለእውነት ብለን ሀገራችንን ነበረችበት እናድርስና ለልጆቻችን እናስረክባቸው። የሰላም ድርድሩ ተጠናክሮ እንዲቀጥል እንፈልጋለን። ለሰላሙ ደከመኝ ሰለቸኝ ሳንል እንቅልፍ ሳይኖረን ይህን ነገር ቀጣይ እንዴት እናምጣው የሚለውን እርስ በርስ እየተመካከር ማሰሪያ ብጅታችሁልን እንድትሄዱ ለመጠየቅ ፈልጌ ነው። አውርተን የምንሄድ ከሆነ ለሀገራችን ሰላም የሚመጣ አይመስለኝም። ሁላችንም በጋራ ሁነን ሀገራችንን ሰዎችንም ደግሞ አንጥተን ወደ ሰላሙ እንዲገቡ ማድረግ ነው ያለብን። በአካባቢው የሚንቀሳቀሰው የሀገር መከላከያ ሰራዊት እዝ አዛዥ ሜጀር ጄኔራል ብርሃኑ ጥላሁን ጠላት የሚጠነክረው የውስጥ አንድነት ሲጠፋ መሆኑን ገልጸው በዚህም ለሰላም መስፈን በአንድነት መስራት እንደሚገባ ገልጸዋል። ወጀብ የሆነ ፖለቲካ አስገብቶን ነበር። አሁን ግን በቃ ራሳችን ነው እየበላን ያለው እና ከዚህ መውጣት አለብን የሚለው መንፈስ ትክክለኛ ሆኖ ስለተረዳሁት በጣም አመሰግነው ይሄን መድረክ። ስለዚህ ካም በኋላ እንደዚህ አይነት መድረኮች ብቻ እየተፈጠሩ ሳይሆን ወደ አክሽን መግባት አለብን። ሁላችንም ወስነን መግባት አለብን። ሁላችንም ለሰላም ዘብ መቆም ይገባናል ያሉት በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ዘርፍ አስተባባሪ ዶክተር አማኑኤል ፈረደ መንግስት በሰላም እጅ የሚሰጡትን በማደራጀት ወደ ስራ እንደሚያሰማራም አስታውቀዋል። የሃይማኖት አባቶች፣ የሀገር ሽማግሌዎች በአግባቡ ከተንቀሳቀሳችሁና ከተጋገዝን በተጨባጭ በርካታ ኃይል ህይወቱ ተጠብቆለት በሰላም መጥቶ እኛም አሰልጥነን በዲዲአር የምንለው ፕሮግራም አለ በዛ ውስጥ አሳልፈን ሰላማዊ ኗሪ እንዲሆንና ስራ እንዲፈጠርለት የማድረግ ስራ እንሰራለን። የኛ ፍላጎት ይሄ ነው። በዋናነት በሰላም አብዛኛው ወጣት እንዲመጣ ማድረግ ነው። ሁለተኛው ህግ ማስከበር ነው። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በበኩላቸው በአካባቢው የታየውን የተሻለ ሰላም ለማጽናት የተለያዩ አደረጃጀቶችን በመጠቀም መስራት እንደሚገባ አሳስበዋል። ከመርጡ ለማርያም እሴትና ተፈጥሮ ጋር የተስማማ ከማህበረሰቡ አብሮነት ላይ የተገነባ ሰላም እንዲመጣ ስራ መስራት ያስፈልጋል። ያ ማለት የሽማግሌ አደረጃጀት፣ የሃይማኖት አባት አደረጃጀት፣ የወጣት አደረጃጀት ዛሬ በተገቢው መንገድ አላደረጃችሁንም አደራጅ መሪ የለም ያለውን ህዝብ የነሱን ሐሳብ ሊፈታ የሚችል በተገቢው መንገድ መስራት ያስፈልጋል። ዘገባውን ያደረሰን አማራ ሚዲያ ኮርፖሬሽን ሲሆን በክልሉ በተለያዩ አካባቢዎች እየተደረጉ ያሉ ህዝባዊ ውይይቶች ተጠናክረው ቀጥለዋል። ወደ ውጪ ዘገባዎቻችን እናልፋለን። የተወደዳችሁ አዲሱ የአሜሪካ የደህንነት እቅድ ከሩሲያ ጋር እንደሚስማማ የሁለቱ ሀገራት መሪዎች ገለጹ። ከሞስኮ የመጣው የ33 ገጽ መረጃ የአውሮፓ ሀገራት ሩሲያ ለአሜሪካ ደህንነት ስጋት እንዳልሆነች መረዳት አለባቸው ሲል ይገልጻል። የሩሲያና የአሜሪካ የሀገር ደህንነት ስልት ሁለቱም ሀገራት የውጭ ተጽዕኖን በመቋቋም እድገትን ማስቀጠልና የጅምላ ስደትን ላለማስተናገድ ተመሳሳይ አቋም መያዛቸውን ያረጋግጣል። በርከት ያሉ የአውሮፓ ሀገራት ሊቃን ግን አሜሪካና ሩሲያ የያዙት የሀገር ደህንነት እቅድ ሀሳብን በነጻነት የመግለጽ ዲሞክራሲያዊ መብትን ይጋፋል የሚል አስተያየት እያሰሙ ነው ሲል የዘገበው ቢቢሲ ነው። የጋዛ የተኩስ አቁም ስምምነት ሁለተኛ ምዕራፍ በሚቀጥለው ወር ይጀምራል። የእስራኤል ፕሬዝዳንት ቤንያሚን ኔታንያሁ የጋዛን የሰላም እቅድ አስመልክቶ ከአሜሪካ ፕሬዝዳንት
ዶናልድ ትራምፕ ጋር እንደሚመክሩ ተገልጿል። አሁን ላይ የጀርመን ቻንስለር ፍሬድሪክ ሜንዝ እና ፕሬዚዳንት ቤንያሚን ኔታንያሁ በቀጠናው እንዴት ሰላምን ማስፈን እንደሚቻል እየመከሩ ነው። ሁለተኛው ምዕራፍ የትራምፕ የሰላም እቅድ በቀጠናው ከ2 ዓመት በላይ ያስቆጠረው ደም አፋሳሽ ጦርነት መቋጫ እንዲያገኝ ያደርጋል የሚል እምነት ተጥሎበታል። እቅዱ የታገቱ እስራኤላውያንን ከማስለቀቅ ባለፈ ፍልስጤማውያን በባለሙያዎች የሚመራ አስተዳደር መመስረት የሚችሉበትን መንገድ እንደሚያመቻች የዘገቡት ቲአርቲ ወርልድ እና አጃንስ ፍራንስ ፕሬስ ናቸው።